ዘመኑ የድረ እውነት ዘመን ነው የመረጃ ማጥለቅለቅ ዘመን ነው ሐሰተኛና ስሜት ቀስቃሽ መረጃዎች ዓለምን ያጥለቀለቁበት ሀገራችንንም ያጥለቀለቁበት ዘመን ነው የመረጃ ግራ መጋባት ያጋጠመበት ዘመን እንደመሆኑ መጠን በመረጃ ግራ መጋባት ውስጥ ደግሞ የውሳኔ ግራ መጋባት የግንዛቤ ግራ መጋባት የእውቀት ግራ መጋባት ስለሚያጋጥም በእንደዚህ አይነት የፖለቲካና የሀገር መንግስት አውድ ውስጥ የኮሙኒኬሽን ክህሎት እና ዘመኑን የዋጀ ዕውቀትና ግንዛቤ የሚያስፈልግ በመሆኑ ይህ በሌለባቸው አካባቢዎች ህዝቡ ለውጅንብር የተዳረገ ለግራ መጋባት የተዳረገ ስሜት ቀስቃሽ መረጃዎች የበላይነት የሚይዙበት ሁኔታ እየተፈጠረ የታሰበውን ሰላምና መረጋጋት እንዲሁም ሀገራዊ ብልጽግና ለማረጋጋት በሚደረገው ሂደት ላይ የራሱን አሉታዊ ተጽዕኖ እየፈጠረ ስለሆነ ይህንን የተገነዘበ የኮሙኒኬሽን ማህበረሰብ መገንባት ዕውቀት ክህሎትና እውነትን መሰረት ያደረገ የኮሙኒኬሽን አካሄድ መከተል አስፈላጊ በመሆኑ ይህን የተመለከተ ስልጠና በሁሉም ክልሎችና ከተማ አስተዳደሮች በመስጠት የኮሙኒኬሽን ክህሎታችንና ዕውቀታችን አንድ ደረጃ ከፍ ብሎ የድረ እውነት ዘመንና ፈተናን በሚመጥን ደረጃ ዝግጁነት እንዲኖረንና አሁን ላለውም ሆነ ከፊታችን ለሚገጥሙን አጠቃላይ ፈተናዎች የማይበገር የኮሙኒኬሽን ክህሎት መገንባት ከፍተኛ ጥረት እየተደረገ ይገኛል ፊታችን ብሩህ ነው መንገዳችንም ቀና ነው በመደመር መንገድ በመደመር እሳቤ የሚመራው የፓርቲያችን እንዲሁም የመንግስታችን አካሄድ በኮሙኒኬሽን ስራዎች በመደገፍ የመረጃ የበላይነት የትርክት የበላይነትን በማምጣት የሀገር መንግስት ግንባታንና የሀገራችንን ብልጽግና እውን ለማድረግ በሚደረገው ሂደት ውስጥ በቂ ዕውቀት በቂ ክህሎት በቂ ግንዛቤ የያዙ የኮሙኒኬሽን አመራሮችና ባለሙያዎችን ለማፍራት ከፍተኛ ጥረት እየተደረገ ይገኛል ባለፉት አመታት በተሰጡ ስልጠናዎች የአመራሩና የባለሙያዎች ግንዛቤ እየተሻሻለ ከፍ ይያለ በህዝብና በፓርቲ መካከል ያለ መተማመን በመረጃና በዕውቀት ላይ የተመሰረተ ግንዛቤ ከፍ ይያለ የመጣ መሆኑ እንደተጠበቀ ሆኖ የድረ እውነት ዘመን ፈተናው አሁንም ያለ በመሆኑ ከፊታችንም እጅግ በጣም እየተወሳሰበና ደረጃውን ከፍ ያደረገ የሚመጣ በመሆኑ ያን የሚመጥን ክህሎት ግንዛቤና ቁርጠኝነት ማምጣት መፍጠር እና በዛ ደረጃ የኮሙኒኬሽንና የህዝብ ግንኙነት ስራዎቻችንን መስራት አስፈላጊ በመሆኑ ስልጠናው በአዲስ አበባ ከተማ ይጀመራል በሁሉም ክልሎችና ከተማ አስተዳደሮች ይካሄዳል በዚህ መንገድ ያሁኑ እጃችን ላይ ያለውንም ስራ እየሰራን ከፊታችን የሚጠብቁ ትላልቅ ስራዎችንም በስኬት ለመወጣትና የፓርቲያችንን ስኬት የህዝባችንን መሻት ለማሳካት በሚደረገው ሂደት ውስጥ በኮሙኒኬሽንና በመረጃና በትርክት የበላይነት ከፍ እናረጋለን እንደግፋለን